አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሁላችሁም ክብርት ካንቲባ ወይዘሮ አዳነች አቤቤ። እውነት ለመናገር ማስተር አብነትን ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አደርጋለሁ። ማስተር አብነት እንግዲህ ለብዙዎች የብዙዎችን እንባ የሚያብስ ወንድም ነው። ሃይማኖት፣ ዘር ሳይመርጥ በክረምት የለ በጋ የለ ብዙ ነገሮችን የሚያደርግ ወንድማችን ነው። ነገር ግን አንዳንድ እግዚአብሔር ያዳላል እላለሁ በእውነቱ ከሆነ ምክንያቱም ለሀገር የሚጠቅሙ ለወገን የሚጠቅሙ መልካም ሰዎችን ምን እያጣን ስለሆነ እጅግ በጣም ያሳዝናልና እንግዲህ ይሄ ወንድማችን ምንም ምክንያቱ ባልታወቀ እንደታመመ ሁላችንም እናውቃለን። ስለዚህ ያው አሁን ያለው ሕክምና ቦታ ላይ ነው። ነገር ግን አንዳንድ ነገር ብሏል። ስለሱ እንግዲህ ሁላችንም ሀሳብ እንሰጥበታለን ማለት ነው። በመጀመሪያ ግን ለልጆቹም ለኢትዮጵያ ሕዝብም ጤናውን ይስጠው ነው የምለው። የእውነት በጣም መልካም ወንድም ነው። ማስተር አብነት ማለት በእኛ አይነት አፍ ተወርቶ የሚያልቅ ወንድም አይደለም እና ለዛ ነው። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛልኝ በያላችሁበት ያለም ዳርቻ። እንግዲህ ዛሬ የመጣሁበት እንደተለመደው አንዳንዴ እስኪ ቁም ነገር የምናወራ ማለት ነው። ሁሌ ዝም ብሎ የማይሆን ነገር ማውራት ምንም አይሰራልን። ሰው የመጣሁበት እንግዲህ ስለ ማስተር አብነት ነው። ማስተር አብነትን እንግዲህ ብዙዎች እናውቀዋለን። ሃይማኖታዊ፣ ዘር አይለይ፣ በቃ ሁሉንም በአንድ አይኑ የሚያይ ወንድማችንና የብዙዎች እናት ምርቃት የሚያገኝ ወንድማችን ነው። ነገር ግን እንግዲህ ባልታወቀ ምክንያት በቅርብ ጊዜ እንግዲህ እንደታመመ ነበር ያበሰረን። እውነት ለመናገር ብዙዎችንም አስደንግጧል ማለት ነው። ምክንያቱም ኢትዮጵያ መልካም ሰዎችን እያጣች ነው። ለሀገር የሚጠቅሙትን ለወገን የሚጠቅሙትን እያጣች ነው። ነገር ግን ኢትዮጵያ አሁን እያስቀመጠች ያለችው ሀገር አፍራሾችን ለትውልድ ያልሆነ ነገር የሚያስተምሩትን የተለያዩ ነገሮችን ነው እንትን የምትል እንጂ እንደዚህ መልካም ሰዎችን አታስቀምጥም። አትታመም ያለው ብለው ራሱ ታውቃላችሁ እነ ማዲንጎ አፈወርቅ፣ እነ ታምራት ደስታ፣ አሁንም ደግሞ እነ ነጻነትን ብዙዎች አርቲስቶች እንግዲህ ምንም ባልታወቀ ምክንያት ህመማቸው ሳይታወቅ በሄዱበት በእግራቸው መኪና እየነዱ ሄደው ሲመለሱ ግን የምንሰማው ነገር አሳዛኝና ለማመን የሚከብድ ነገር ነው። እውነት ለመናገር እኔ ማርያምን የዚህ ነጻነት እንትን መስማማኔ በጣም እንደነገጥኩት ውሸት ሁሉ መስሎኝ ነበር። እውነት ለመናገር ምን አለ ውሸት በሆነ ብያለሁ። ከዛ በሻገርም እንግዲህ እነ ማዲንጎ ብዙዎች ማዲንጎ ብቻም ሳይሆን በጣም ብዙ በርካታ አርቲስቶችን ሳይታመሙ እያጣናቸው ነው። እና የዚህስ መፍትሄ ምንድን ነው? በእውነቱ እኔ በጣም እያሳሰበኝ ነው። ይቅርታ አድርጉልኝና ሰው ታሞ ኦኬ ማን ነበር ይሄ ኢቢኤስ ላይ እንትን ያለው? ወይኔ አሁን እሱ ችግር የለውም ሄዶ አሜሪካ ሄዱ ታሞ ህመም ሁሉ በስነ ስርዓት ታውቆ ምናምን ነው እንትን ያለ። ሌሎች ግን ምንም ሳይታመሙ ምንም ሳይሆኑ እንደዚህ ሲሆኑ በጣም ያስደነግጣል። እንደ ሰውኛ ማለት ነገር ግን እንደምታውቁት ኢትዮጵያ ላይ ህግም የለ ምንም የለ። አስክሬናቸው አይመረመር ምናቸው አይመረመርም። ስለዚህ የምናየው ነገር ሁሉ በጣም የሚያሳዝንና የሚያስፈራ ነው። ከእንደዚህ አይነት ነገር ግን ይጠብቅ እያልኩኝ እንግዲህ ያው የመጣሁበት ስለ ማስተር አብነት ቢሆንም አንዳንዴ ቅንጨብ እያደረገን አንዳንዴ እናውራ በማለት ነው። እና ከእንደዚህ አይነት ነገር ይጠብቅ። ስለዚህ ወንድማችን ሁላችሁም በጸሎታችሁ አስቡት። በእውነት በጣም የሚያሳዝን ወንድማችን ነው። እኔ እንጃ ከትትና ጋር ከመልካምነት ጋር የሚሰራቸው ነገሮች በሱ አቅም ተወርቶ የሚያልቅም አይደለም። እዛ ባሻገር ደግሞ እኛም የምናወራውም አይደለም። ስለሱ ማውራት ራሱ ሞራልም ሆነ ጭንቅላት የለም። ግን ሁላችንም ትንሾችም ትልቆችም በድዋ በተለያየ ነገር እናግዘው። ለቤተሰቦቹም ለኢትዮጵያ ሕዝብም ኢትዮጵያ ትልቅ ሕዝብ ነው። ኢትዮጵያ ትልቅ እንትን ነው የምታጠውና ስለዚህ ለልጆቹም በቅርብ አሁን የልጆች አባት እንደሆነ ሁላችንም እናውቃለን። ለሚስቱም ለዚች ለትሁት ሚስቱ በነገራችን ላይ ሚስቱ በጣም እጅግ ትሁት ሚስት ናት ያለችው አሉ። በዚሁ አጋጣሚ
እና አንዳንዴ ምንድነው የሚባል ከመልካም ወንድ ምን ሴት አለች የሚባል ይቅርታ ተረት ጠፋብኝና እሷም ብዙውን ድርሻ የምትወጣው እሷ ነች ምናምን በእርዳታ ደረጃ ይላልና ስለዚህ ለሚስቱም ለልጆቹም ይሄ ልጅ እንዲኖርላቸው ሁላችንም ምኞታችን ነው። እውነት ለመናገር ማርያምን እኔ በጣም ነው የሚያሳዝነኝ። ትትን ነው ካፉ አንድ ነገር አይወጣ ያልሆነ ኮመንት እንኳን በእግዚአብሔር አለን። በነገራችን ላይ ያሉ አንዳንድ ቆሻሻ ሰዎች የሰው ደስታ የማያስደስታቸው የሆነ የሰይጣን ተባባሪዎች ናቸው። በነገራችን ላይ እነሱ እንደዚህ አይነት ነገር እንኳን ሲያይ እንኳን መልስ ራሱ አይሰጥም። እውነት ለመናገር ከምር መልስ ክፉ ነገር እሱ ጋር አይወጣም። ስለዚህ ይህን የመሰለ ወርቅ ወንድማችን እንትን ማለት ለኛ በጣም እንትን ይላል ያማል። በእውነቱ ከሆነ በጣም ከስቷል። ማርያምን ኡፍ ስማሙል ቪዲዮ ተለቋይቸው በጣም ነው የከሰው። ስለዚህ ሁላችሁም በጸሎታችሁ አስቡት። ፈጣሪ እንግዲህ ጤናውን መልሶለት ባይዘው አሁን ያው ውጭ ነው ያለ ነገር ግን ያው የኢትዮጵያ ሕዝብ እየተጨነቀ ስለሆነ ለዛ ነው እንትን ያለው። ስለዚህ ሁላችሁም በጸሎታችሁ አስቡት። በሰላም ታክሞ በሰላም እንዲመለስ። የእውነት አንዳንዴ መልካምነት መስራት ግን ለራስ ነው። እግዚአብሔርን እዩት የሚሰራቸው መልካም ስራዎች ተጠራቅሞ እንግዲህ ከመንግስት አካላት እስከ ትንሹ ነው ያዘነለት እውነት ለመናገር እና ይሄ ነገር በጣም ደስ የሚለኝ እንደኔ እና እግዚአብሔር ደግሞ አሁን ጨርሶ ጤናውን መልሶለት በድጋሚ ደግሞ የኢትዮጵያን ሕዝብ ለማመስገን ያብቀው። እዛ ባሻገር ወደ ቀድሞ ስራውን እንዲመለስ ፈጣሪ ይርዳው። ግን እኔ እንጃ ምን አንጀቴን የበላኝ ማርያም ነው። በቃ መልካም ሰዎችን ለምንድን ነው የማይቆዩበት? መልካም ሰዎች ለምንድን ነው በሰላም የማይኖሩት? ጌታ ነው የምላችሁ። ሀገር ሲያፈርሱ ወገን ሲገሉ ሲያርዱ የሚውሉ አይደል እንዴ? እነሱን እኮ ምንም ነገር አይነካቸውም። ግን እንደዚህ መልካም ሰዎችን እየመረጠ እኔ አንዳንዴ እግዚአብሔር ራሱ ያዳላላሉ። ይቅርታ አድርጉልኝና በእግዚአብሔር ባልገባም የሆነት እና እውነት ለመናገር በጣም ነው ያዘንኩት። በጣም ነው የተሰማኝ። ፈጣሪ ሙሉ ጤናውን ይመልስለት። ከዚህ ባሻገር ግን ሌላ ምንም የምለው ነገር የለኝም ወደ ቤተሰቦቼ። በተረፈ ግን ያው እኔም ብዙ ሞሪ አላወራባችሁም። እንግዲህ ያው ዛሬ ጥምቀት ነው እንግዲህ የምታከብሩት። እንግዲህ ከወዲሁ መልካም የጥምቀት በዓል ብለናል። የማናከብረውም እንግዲህ ደግሞ ፈጣሪ ኢትዮጵያን ሰላም አድርጎልን በሀገራችን ልናከብር ፈጣሪ ይርዳን። ከምንም በላይ ለሰው ልጅ ሰላም ነው። ሰላም ካለ ሁሉም ነገር ይሆናል። እውነት ለመናገር ነው። ለዛ ነው እላችኋለሁ ውዶች፣ ማሮች፣ ፍቅሮች። በተረፈ ግን ይሄ ነው ያለው ነገር የወንድማችን ነገር። ከዚህ ላይ እንጠናቀቃለን እና በስተመጨረሻ ደግሞ እንግዲህ እዚህ አረንጓዴያማ ቦታ በጣም የሚያምር ቦታ እያያችሁ ትቆያላችሁ ትላላችሁ። ግቢያችን በነገራችን ላይ በጣም ያምራል። ምርጥ ግቢ ነው ያለን። የሴትዮ ግቢዋ በጣም ያምራል እና ይሄን ያለው ነገር። በተረፈ በሌላ ቪዲዮ እንገናኛለን ውዶች፣ ማሮች፣ ፍቅሮች። ሰብስክራይብ ግን እያረጋችሁኝ አይደለም ላይሽ ሰብስክራይብ ማታረጉም ላይክ ማታረጉም ችግራችሁ ምንድነው? እስኪ ችግራችሁን መናገር አለባችሁ አይደል እንዴ? ለምንድን ነው ችግራችሁን የማትናገሩ? ሰብስክራይብ አድርጉ። ላይክ ብታረጉ ቻናሌ ሼር ያደርግልኝ ነበር። ግን እናንተ መቼም ቢሆን አታደርጉ። ምድረ ቅንቅናም ሁላ ማለት ነው። መሰደብ አለባችሁ እናንተ። ስድብ ነው የምትወዱት ባይዘው ወይ ማለት ነው። የግዴታ እኔን እናንተም ሰብስክራይብ ላይክ ለማድረግ ወይ ሃይማኖት ወይ ብሄር ወይ ምናምን መሳደብ አለብኝ እናንተ ምድረ ጥርናዣሞች ማለት ነው። እንደዚህማ አላደርግም። ሀገር ልገባ እያልኩ አሁን እንዴት ነው ብሄር የምሳደቡ? ብሄር ሃይማኖት ልታስከረችሉኝ ነው። መዳም ቤት ስንት አመት ተከርችል ደግሞ ኢትዮጵያ ልከርችል። ወይ ጉድ! ለማንኛውም መልካም ውሎ ብያለሁ ጋይሶች። በስመ አብ